የትግራይ ልኡካን ቡድን ወደ ከፌደራል ጋር የነበረው የውይይት ሁለት ቀን ትላንትናና ዛሬ ነው ውይይት ያደረጉ። የፌደራል ትግራይ በታደሰ ወረደ የሚመራው በፕሬዝዳንቱ ምክትሉ አማኑኤል አሰፋ ሌላውም የህወሓት ስራ አስፈጻሚና የጊዜያዊ አስተዳደሩ የውሃና ማዕድን ቢሮ ኃላፊ ተክላይ ገብረመድህን እንዲሁም ምህረት የፋይናንስ የትግራይ ፋይናንስ ቢሮ እነዚህ ናቸው ወደ 4 ኪሎ እና ከተለያዩ ባለስልጣናት ጋር ውይይት ያደረጉት። አንድ ባንድ ወደ እናንተ እናደርሳለን በዝርዝር። መጀመሪያ ከጠቅላይ ሚኒስትሩ ጋር ጠቅላይ ሚኒስትሩ የተገመተው ሁለቱ የህወሓት ስራ አስፈጻሚ ተክላይ ገብረመድህንና አማኑኤል አሰፋ የህወሓት ምክትል ሊቀመንበር እንዲሁም የወደ ወረደ ምክትል ነው። እዚህ ምክትል እዛ ምክትል ነው። እሱም ገና ከትግራይ ሲነሱ ይታወቃል፣ ኦብቪየስሊ ይታወቃል። የተሰማው ግን ከብልጽግና አካባቢ ግን አልሰማንም። ወደ ወረደ ከዚህ በፊት ብቻው ነበር የሚመጣው እና እንዴት ነው ህወሓት ይህን ሁላ ሰጣ ገባ ውስጥ ገብተን ይህ ሁላ በሚዲያ ይህን ሁላ ጦርነት የሚመስል ቋንቋ የተነጋገር እንዴት ነው ሊመጡ የቻሉት? ስለምን ጉዳይ ሊነጋገሩ ነው የሚመጡት የሚለው ትንሽ የመደናገጥ ስሜት ነበር ከብልጽግና አካባቢ ብለውናል። እና ያውቃል ኦብቪየስሊ ለማስመሰል ነው እንጂ ጠቅላይ ሚኒስትሩ ያውቃል ወደ ወረደ ከማን ጋር እንደሚመጣ ያውቃል። ፎቶም ወጥቷል። ከትግራይ ገና ሲወጡ ፎቶም ነበር። ፕላስ ለክሊራንስ ለሴኩሪቲ ክሊራንስም ለአንዳንድ ነገሮችም ያው ከማን ጋር እየመጣ እንዳለ ይነገራል። ምን ኦብቪየስሊ ይነገራል። ጠቅላይ ሚኒስትሩ ከአንተ ጋር ብቻ ነው የማወራው ብሎ ከፕሬዝዳንት ታደሰ ወረደ ጋር ብቻ ለማውራት ፈቃደኛ እንደሆነ፣ ሌሎችን ግን ማውራት እንደማይፈልግ ማናገር እንደማይፈልግ ተናግሯል። ዋናው የተናገረበት ምክንያት ምንድነው? ህወሓት እኔን እንደ ጠላት ነው የሚወስደኝ፣ እንደ ጠላት ነው የሚያየኝ። እንደ ጠላት ከሚያየኝ ህወሓት ጋር መነጋገር አልፈልግም ነው ያላቸው። ያው እነሱ ማናገር አልቻለበት ምክንያት ህወሓት እኔን እንደ ጠላት እየወሰደኝ እንደ ጠላት ነህ እያለኝ እንደ ጠላት ከሚያየኝ ጋር ደግሞ አልነጋገርም አለ። ኖርማሊ ጤነኛ መንግስት፣ ጤነኛ ሀገር፣ ጤነኛ ጠቅላይ ሚኒስትር ቢሆን ኖሮ ወዳጅ ከሆነማ አይነጋገርም። ጤነኛ ጠላቴ ነው ከሚለው ጋር ለውይይት የምትመጣው ልዩነት ካለ ነው። የሐሳብ ልዩነት፣ የሐሳብ አለመጣጣም ጉዳይ፣ የአጀንዳ ልዩነት ካለ ከሱ ጋር ነው ቁጭ ብለህ የምትወያየው። ከጌታቸው ረዳ ጋር ምን የሚያወያየ ነገር አለው? አብይ አህመድ ምን ልዩነት አላቸው? ከበለጠ ሞላ ጋር ምን ውይይት ያስፈልጓል? ከሬድዋን ሁሴን ጋር ምን ውይይት ያስፈልጓል? ከአረጋ ከበደ ጋር ምን ውይይት ያስፈልጓል? አብረዋል። ሰላም አንድ ናቸው። አንድ መዋቅር፣ አንድ ሹመት፣ አንድ ምናምን ናቸው። ምን ትወያያል? ከዛዲግ ጋር ምን ይወያያል? ልዩነት ካለው ልዩነት አለኝ ብሎ እንደ ጠላት የምትተያይ ከሆነ ግን ቁጭ ብለን እንነጋገር ብሎ የምትወያየው የሐሳብ ልዩነት ካለ አካል ነው። ይሄ የጤናማ ጭንቅላት ያለው ሰው የሚያስበው ነው። ሌላ ምንድነው ያላቸው? ወደ ወረደ ሌላው ነበር አጠገቡ። ኢንፋክት ለፋኖ ትጥቅ ትሰጣላችሁ፣ ለፋኖ ትጥቅ ታስታጥቃላችሁ፣ ስልጠና ትሰጣላችሁ፣ ይሄን ማስረጃ አለኝ ማረጋገጫ አለኝ ብሎታል ወደ ወረደ። ስልጠና የት አካባቢ ስልጠና እንደሚሄዱ አይታወቅም። ይሄን በቃ የሞተ ያረጀ ቋንቋ ነው። ሁሌ የሚነገር ነው። ባለፈው ጊዜ ሁለቴ ሄዷል ወደ ወረደ። ይሄን ቋንቋ ደግሞለታል፣ ዛሬም ደግሞለታል። ስልጠና ትሰጣላችሁ፣ ትጥቅ ትሰጣላችሁ ይላል። አሁን ማን ነው ከሌሎች ሀገሮች ጋር ግንኙነት ያለው ማለት ድንበር ክፍት ያለው ማን ነው? አማራ ክልል እኮ ነው። ትግራይ ከማን ጋር ነው ክፍተት ያለው? ከደቡብ ሱዳን ጋር ይገናኛል። ከደቡብ ሱዳን ጋር የሚገናኘው ማን ነው? የአማራ ክልል ነው። ከሱዳን ጋር የሚገናኘው የአማራ ክልል ነው። በቀላሉ ማለት አክሰስ የሚያደርገው በዚህ ከኦሮሚያ ጋር ከጋምቤላ ጋር ከቤንሻንጉል ጉሙዝ በቀላሉ ፔኔትሬት አድርጎ ሙሉ በሰሜን ሸዋ በጣም ጥሩ አክሰስ ያለው የአማራ ፋኖ ነው። ትጥቅ ፈልጋለሁ ካለ በመተማ በጎንደር ይሄን ሁላ ስንት ሺህ ኪሎ ሜትር በሱዳን በኩል ያለው የአማራ ፋኖ ነው። ትጥቅ ፈልጋለሁ ካለ ምን ያስፈልጋል? ከትግራይ የታጠረች ትግራይ የትኛው ትጥቅ ትሰጠዋለች? እና ስልጠናም ሰጡታላችሁ ብሎታል። ሌላም ከኤርትራ ጋር ያላችሁ ግንኙነት ቀጥሏል አቃለው፣ ይሄን ማስረጃ አለኝ ብሎታል። ሌላ ምንድነው በጣም ኢንትረስቲንግ ተናገረው የተባለው አብይ ተራክሟል፣
ፌዴራል መንግስት ተዳክሟል፣ ብልጽግና ተዳክሟል የሚል ግምገማ ነው ያለው ህወሓት። እናንተ እንደዛ ብላችሁ የምትገመግሙት፣ እኔ ግን የሚታይ እና የማይታይ ያለኝ አቅም አለኝ። ኢንቪዚብል የሆነ የማይታይ የሆነ አቅም አለን። ይሄን ልትረዱት ይገባል እንዳለው ሰምተናል። የትግራይ በጀት ጉዳይም እለቀዋለሁ ብሎ ወዲያው ራሱን ዘግቶት የነበረው ምንም ምክንያት የለው። የፋይናንስ ችግር ስለነበረው የበጀት አይመለከታችሁም የሚል የአህመድ ሽዴ ቢሮ ወይ ብሔራዊ ባንክ፣ ንግድ ባንክ አካባቢ ችግር ስለነበር አይደለም፣ በራሱ ፈቃድ በጀት እንዳትለቁ፣ ለዛውም የተለቀቀ በጀት በደብዳቤ ነው እንዲመለስ የተደረገው። ባለፈው እዚህ ሚዲያ ላይ ወረቀቱን አሳይተናል። እዚህ መልሱ ተብሎ እና እሱን ለቀዋለን ብሎ ቀጥታ ታደሰ ወረደ ፕሬዝዳንቱ ሄዱና ተገናኙ፣ ከእንትና ጋር ተነጋገሩ ብሎ አህመድ ሽዴ ንግድ ባንክ ይሄን የሚመለከተው ጉዳይ እንዲለቀቅ አዝዣለሁ ብሎ ነግራቸዋለሁ ብሏል። ሌላ የተገናኙት ከፊልድ ማርሻሉ ጋር ፊልድ ማርሻል ብርሃኑ ጁላ ጋር አማኑኤል ፕሬዝዳንቱና ምክትል ፕሬዝዳንቱ ናቸው የተገናኙት። ይሄ የሰማ ነው። አንዳንዶቹ አይ አልተገናኙም የሚሉ አሉ። ሁለት አይነት ነው እዚህ አካባቢ ይሄን ማጥራት ስላለብን ነው። አንዳንዶቹ ብርሃኑ እንዲያም በጠና ታሟል፣ አገር ውስጥ የለም አሉ። በሌላ በኩል ደግሞ ከሁለት ሶስት የሰማነው ደግሞ ፕሬዝዳንት ታደሰ ወረደም አማኑኤልም ተገናኝቷል፣ ከብርሃኑ ጋር ተነጋግሯል የሚል ነው። ይሄ ሁለተኛው ነው ወስዶ ነው። ሁለተኛው ተነጋግሯል የሚለው ብዙ ነገሮች አሉ ሚዲያ ላይ የማይነገር ግን በጣም አስተማማኝ የሚባል መረጃ አለ እዚህ ላይ እንደተገናኙ። ሌሎቹ ግን በሌላ በኩል ደግሞ አይ ብርሃኑ እኮ ሀገር ቤት የለም የሚሉ ሰምተናል። ታሟል፣ በጠና ታሟል፣ አዲስ አበባ እንዲያውም የለም የሚሉ። በሌላ እኛ ይሄ ሚዲያ የሚያምነው ሶርሳችን ግን እንደተገናኙ አረጋግጠናል። አማኑኤል አሰፋና ፕሬዝዳንት ታደሰ ወረደ ከብርሃኑ ጋር ያወሩት አንደኛ አማኑኤል ለምሳሌ የፕሪቶሪያ ሰላም ስምምነት ላይ በጣም ትኩረት አድርጎ አቋሙን የትግራይ አቋም፣ የህወሓት አቋም፣ የጊዜያዊ አስተዳደር አቋም በግልጽ ሲናገር ነበር። ምንም በቃ የፕሪቶሪያ ሰላም ስምምነት መፈጸም ነው መፍትሄው። የተስማማንባቸው የተነጋገርንባቸው እዛ ፕሪቶሪያ ላይ የተፈራረምናቸው እነሱን ኢምፕሊመንት ማድረግ ነው መፍትሄው በሚለው ትኩረት አድርጎ ሲናገር በጣም በሚያሳዝን እና አስደንጋጭ ያስደነገጣቸው እንዴት ከፌዴራል መንግስት የፕሪቶሪያ ሰላም ስምምነት ከሚያውቅ አካል ግዙፍ ትልቅ ሰው እንዴት እንደዚህ ይነገራል ብለው የደነገጡት ፕሪቶሪያ ትበል ፕሪቶሪያን እርሳው ብሎ አማኑኤል አሰፋን መልስ እንደሰጠው ሰምተናል። ፊልድ ማርሻል ሌላም አለ። እርሳው ማለት የሚረሳ አይደል፣ ኖርማሊ የሚረሳ አይደለም። ተስፋ የለውም፣ ምናልባትም ተስፋ የለውም። ይኸው ጠቅላይ ሚኒስትሩ ፓርላማ ላይ ፕሪቶሪያ እኔ ረስቼዋለሁ፣ ሶስት ሰዎች ናቸው እንደ ተቋም ቲፒኤልኤፍ የሚባል አላቅም ምናምን ብሎ ስለተናገረ ምናልባት እሱን እየደገመ ሊሆን ይችላል። ግን የሀገሪቱ ኢታማዦር ሹም ነው። ከታደሰ ወረደ አጋጣሚ ሆኖ ናይሮቢ ሄዶ ሲፈራረሙ የነበረው ታደሰ ወረደም እዛው አለ፣ ብርሃኑ ጁላም እዛው አለ። ያውቋል። ይሄ የሚረሳው አይደለም። ኖርማሊ ብርሃኑ ጁላ ሊረሳው አይችልም። አብይ አህመድ ረስቼዋለሁ ቢል ብርሃኑ ጁላ ራሱ ፈርሞት የመጣም ጭምር ነው። ሌላ ለአማኑኤል አለው የተባለው ብርሃኑ ህወሓትን የህወሓት ምክትል ሊቀመንበር መሆኑ ያውቋልና ህወሓትን እንኳን አንተ አታውቀውም አለ። ህወሓትን እኮ አንተ አታውቀውም። ይሄ በጣም ኦድ ነው። ህወሓትን አንተ አታውቀውም። የህወሓት ምክትል ስራ አስፈጻሚ ሆኖ ምክትል ሊቀመንበር ሆኖ የደብረጽዮን ምክትል ሆኖ ህወሓትን አታውቅም ሲባል በአንድ ኢታማዦር ሹም ትርጉሙ በጣም ተራ ነገር አይደለም። ኢታማዦር ሹም ሆኖ አበባው ታደሰ ወይም ብርሃኑ ጁላ አንተ እኮ መከላከያ አታውቀውም እንደማለት ነው። አንተ እኮ የኢትዮጵያ መከላከያ ሰራዊት ሚስጥር አታውቅም። አንተ እኮ የመከላከያ ሰራዊት አባል አይደለህም። አንተ እኮ የኢትዮጵያ መከላከያ ሰራዊት ከፍተኛ አመራር አለቃ አይደለህም እንደማለት ነው። ብርሃኑ እንዲህ ብዬ ብናገረው ምን ይሰማዋል? አሳማኝስ ነው?